አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የእምነት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱን። ሰብስክራይብ ላይክ ሼር እያረጋችሁ እኔና ልጄ ዛሬ በቭሎግ መተናል። እየተጋገዝን እንግዲህ ቤታችንን ስራ እየሰራን ነው። እኔ ከካሜራ ጀርባ ሆኜ ማለት ነው። ያው ቤት ታጸዳለች፣ ሁሌም ቤት እያጸዳኝ ነው። ላይክ ሼር ሰብስክራይብ አድርጉን። ሰብስክራይብ እያደረጋችሁ አበረታቱን። ዛሬ ባበደ ቭሎግ መተናል። እስከ መጨረሻው ቪዲዮዎቻችን እያያችሁ ላይክ በማድረግ አበረታቱን። ላይክ አድርጉልን። ቪዲዮዎቻችን ወደ ሰው እየደረሱ አይደለም፣ ወደ ሰው እንዲደርሱ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱን። ለኛ ይጠቅመናል እና ላይክ ስታረጉ ማየታችሁ ታልቀረ ደግሞ ላይክ እያደረጋችሁ ገባ ስትሉ ላይኳን መታ እያደረጋችሁ እና ነቢያ እንግዲህ ብሎጓን ጀምራለች። ሁሌም ቤት ታጸዳለች፣ ቤት ማጽዳት ለምዳለች ማለት ነው። እንግዲህ ይሄውና እየፈራበሸች ነው ማለት ነው። እንደምታዋት ቤቱን ፏ ብትን እያረገኝ ነው። እዚህ ጋር ቴሌቪዥን እየወለወለኝ ነው እና እንግዲህ የወለደ ያርፋል ይባላል አይደል? ይሄ ነው ማለት ነው። ከዚህ ኮዳለ ምንም ከሌላችሁ ታማችሁ ብትኙ ውሃ የሚሰጣችሁ አታገኙም ማለት ነው። እኔ ቢደህመኝም ቢያመኝም ምንም ቢል ራሳቸውን ይደብራሉ፣ ይሰራሉ። አልሐምዱሊላህ እና ውለዱ ማለት ነው። በልጅነታችሁ ውለዱ። ልጅ በልጅነት ነው ይባላል። ምጡም ሁሉም እኮ ስለሚገራ ነው ማለት ነው። እና እንግዲህ ነቢያ እንደዚህ ቤቷን ፏብትን እያረገኝ ነው እላችኋለሁ። እና ጓደኞቼ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ላይክ አድርጉልኝ። ወደ ሰው እየደረሰ አይደለም ማለት ነው። ቪዲዮ እሰራለሁ በየቀኑ እየሰራሁ ነው፣ ግን እየደረሰ አይደለም። እዚህ ጋር ደግሞ ኩሽና ገብተናል። እኔ ምጣድ ጋግሬ አብቅቼ እንግዲህ ምጣዱ እየቀዘቀዘ ነው ያለው። ያው ምርግ ምጣድ ስለሆነ ሙቀቱ ቶሎ አይቀዘቅዝም ምጣዱ ማለት ነው። እንጨት ቆጣቢ ነው። ስለዚህ ነቢያ ሁለት እንጀራ ታሰፋበታለች መጨረሻ ላይ። እናቶቻችሁ እንግዲህ በልጅነታችን ሁላችንም እናቶቻችን እንግዲህ መጨረሻ ላይ አንድ እንጀራ እንጎቻ ምናምን አስፉ ይሉናል፣ እንደዛ ማለት ነው። እሷም እንግዲህ እኔ ጋግሬ አብቅቼ እዚህ ጋር ሁለት እንጀራ ልታሰፋ ነው እላችኋለሁ። እና ይሄው መጀመሪያ ጊዜ ትንሽ አንቀጥቅጧታል። እየሰራኝ ነው፣ እየጋገረች ነው። እየጠፋትም ነው። እናም ጓደኞቼ እንግዲህ መጨረሻ እንጀራ እንጎቻ ምናምን እያለን ነው የምንለምደው ማለት ነው። ከህፃንነታችን ጀምረን እጃችን እንደዚህ ስናረግ ያው እንጀራ መጋገር ይለመዳል። በስሎላታል። አሁን እያወጣኝ ነው። እንደዚህ ራሱ ማውጣቱ ምናምን ያው ለህፃን ልጅ ከብዳል። የፈጀት ነው ማለት ነው። ያው ሸንቁርቁር ብሎባታል፣ ግን በጣም አሪፍ ያው ጋግራለች። ትንጥ እየሞከረች ነው። ያው ለመልመድ ያህል ነው እንጂ እንጀራ አትጋግርም። እጇ እንዲለምድላት ማለት ነው። ሴት መሆን መከራ ነው ብሏል። እዚህ ጋር ደግሞ ሁለተኛ ጀምራለች። እዚህ ጋር እንግዲህ ይሻላል። እጇ እንትን እያለላን ነው። አታቁሚ ቶሎ አድርጌ እያልኳት ነበረ። ይኸው ምርጥ አድርጋ ስፍታል ይላቸዋለሁ። እንግዲህ አንድ እንጀራ ሁለት እንጀራ እናቶቻችን ሲጋግሩ እኛም በልጅነታችን እያልን የለመድነው እንደዛ ማድረግ ሞክሬ ነው። ያው እንግዲህ ይሄ ምጣድ ማብረጃ ነው። በርዷል ምጣዱ እና ቀስ ብሎ ይወጣል። እዚህ ጋር እንግዲህ ደግሞ ኩሽናችንን እንጀራ የጋገርንበትን እየጠረገኝ ነው። እንጀራ ጋግረን ምናምን እንጨቱ የተዝረከረከውን እየጠራረገኝ ነው እላችኋለሁ። ከዛ ወደ ወጥ
ፈለታ ምናምን እንገባለን። ያው ማርፈጃችን እስከ ዙሁር ድረስ ያው ኩሽና ነበርን ማለት ነው። አንዴ ቤት ጸሎት፣ አንዴ ምን እኔም ተካሜራ ጀርባ እየሰራሁ ማለት ነው። ዘጋ ኩሽናችንን ፏብትን እያረግን ነው፣ ያው እየጠረግን ነው። ጠራረገ ኩሽናዋን። እኔ ደግሞ ዝጋ ሽሮዬ ልሰራ ይጃለሁ ማለት ነው። ቃሪያ አልጫ ነው የምሰራው ማለት ነው። እና ምሳ እየሰራሁ ነው እላችኋለሁ። እዚህ ጋር ሽሮ አልጫ ነው የምሰራው። እዚህ ጋር ደግሞ ነቢሃ ቡና እየቆላኝ ነው። ነቢሃ ቡና ትቆላ ይዛለች። ደግሞ ቡና መቁላት ደግሞ ትለመልመድ። ሽሮም ትሰራለች፣ ግን ቡና ደግሞ ትቆላለች። ያው ድፍን ቡና ነው እንግዲህ እኔ የምጠጣው። ያው ክሰል ላይ አድርገው የሚያንካኩትን አይደለም። እና ያው የቤት ቡና ነው፣ ይጣፍጣል። ስጋ እንግዲህ ወቅጠል ላይ አይተን ገለባው ምናምን እየሰራን እየቆላይ ነው እንግዲህ የቡናውን ፍሬ። ከዛ ገለባውን ለብቻ፣ ወፈር ያለውን ለብቻ፣ ደቃቁን ለብቻ እያደረግን 3 ቦታ ከፍለን ነው የምንቆላው። ከዛ አሪፍ አድርጋችሁ ተቆላችሁት በጣም ጣዕሙ አሪፍ ነው። በጣም አሪፍ ነው። ለጤና ራሱ በጣም ጥሩ ነው ማለት ነው። ድፍን ቡና ተቀሽር ቡና ይልቅ ጨጓራ ጥላት ነው። ቀሽር ቡና ግን እንደዚህ ድፍኑና አሪፉን ቡና አይተው ቢጠጡ በጣም አሪፍ ነው። በደንብ ቆልተው እንግዲህ ምሳችንም ይሄንን ይመስላል። ምሳዬን እየበላሁ ነው። ቡና አቅርቤያለሁኝ እና እዚህ ጋር እንደምታዩት ጀበና ምናምን ፈልቶ ቀርቧል። እዚህ ጋር እንጀራ እየበላሁ ነው። እዚህ ጋር ደግሞ ቡና እየጠጣሁ ነው። በጣም አሪፍ ብሎ ነበር። ደስ የሚል ጊዜ ነበር ያሳለፍኩት እና ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ እያደረጋችሁ